ሰብስክራይብ ማሰራትና የዩቲዩብ ቻናል መግዛት ልዩነቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በጣም ብዙ የመዳም ቅመሞች የምትጠይቁት ጥያቄ ነው። ዩቲዩብ ቻናል መግዛትና ሰዓትና ሰብስክራይብ ማሰራት ልዩነቱ ምንድን ነው? በቻልኩት አቅም በውስጥ ለመመለስ ሞክሬያለሁ። ግን በደንብ ለማብራራት መጀመሪያ ደረጃ አላማችሁ ምንድን ነው? እናንተ ሰዓትና ሰብስክራይብ የፈለጋችሁበት አላማችሁ ምንድን ነው? ሰው ዩቲዩብ ስላለ ነው ይሄንን ዩቲዩብ መክፈት የፈለጋችሁት ወይስ እናንተ አላማ አላችሁ ጥግ ድረስ የመሄድ የመስራት? ኦኬ አሁን ዩቲዩብ ስለተባለ አይደለም። ዩቲዩብ ድካም አለው፣ ግን በድካማችሁ ልክ ደግሞ እችን ታክል አፍንጫችሁ ድረስ ታገኙበታላችሁ። ተረዳችሁ? ግን ልዩነቱ ምን መሰላችሁ ወዳጆች? በጣም ብዙ የመዳም ቅመሞች በቃ ሰው አፈቀላጤ አንደበቱን አጣፍጦ አንደበቱን ስላናገራችሁ ሄዳችሁ ብራችሁን ሙጭለቅ አድርጋችሁ የምትሰጡ አላችሁ። ቻናል ለመግዛት ነው ያውላችሁ። የሚገዛ ቻናል ማለት የሚገዛ ሰብስክራይብ ማለት የዩቲዩብ ቻናል ነው የምትገዙት። ኦኬ ያ ሰው ዩቲዩብ ይከፍታልኝ፣ ዩቲዩቡን ይሰራበታልኝ። ኦኬ ወይም እሱ መስራት ሳይችል ሲቀር አቅም ሲያንሰው ወይም ከስራ ጋር ካልተመቸው ይሸጣል፣ ቻናሉን ይሸጣል ለሌላ ሰው። ኦኬ ወይም ደግሞ ገንዘብ ቸግረውና ቻናሉን ይሸጠዋል። ወይም ደግሞ አሁን ደግሞ የመጣው ሲስተም ምንድን ነው? ኻሰተን አረብ ሀገር ያሉ ልጆች የሚያደርጉት ነገር ምንድን ነው? ሰብስክራይብ መሰብሰቢያ አቋራጭ መንገድ የሚባል ነገር አለ። አቋራጭ መንገድ ምንድን ነው? ይሄ የነጮች የህንዲዎች ምናምን ቪዲዮ እንትንና ላይፍ ላይ ያገናኙታል። ኦኬ ይሄ ቪዲዮ ደግሞ የዩቲዩብን ህግ የሚጥስ ቪዲዮ ነው። ገባችሁ? ይሄንን ቪዲዮ በደንብ ይሰበስቡበታል። ኦኬ ከሰበሰቡ በኋላ ዩቲዩብ ይሄንን ቻናላቸውን አይቀበላቸውም። ኦኬ ስለዚህ ሁለት ያጣ እንዳይሆኑ ምን ያደርጋሉ? ይሄንን ቻናል ይሸጡታል። ለማን ይሸጡታል? አረብ ሀገር ላላችሁ አዎ ለእናንተ ነው የሚሸጠው። ኦኬ ቻናሉን ዩቲዩብ አይቀበልም። ስለዚህ እናንተን ያግባባችኋል፣ ያሳምኗችኋል። እንደዚህ ብትሰሩበት እንደዚህ ብታደርጉበት ምናምን ብለው ትሞላላችሁ፣ እናንተ ትገዙታላችሁ። ስትገዙት ደግሞ ትንሽ ብር አይደለም፣ 30 ሺህ 40 ሺህ 50 ሺህ 60 ሺህ ከዛም በላይ ይሸጣሉ። ተረዳችሁ? የዩቲዩብ ቻናል ስትገዙ ማረጋገጥ አለባችሁ። ኦኬ ያ ሰው ትክክለኛ ማስረጃ ሊሰጣችሁ ይገባል። ይሄ ቻናል ችግሩ ምንድን ነው? ለምንድን ነው የሚሸጠው ነው? ኦኬ ለምን ይሸጠዋል? ይህ በዚህ ቻናል ሰርቶ ከፍተኛ ገቢ ማስገባት እየቻለ ለምን ይሸጠዋል? አንድ ይሄንን ጥያቄ ጠይቁ። ኦኬ ውስጥ ደግሞ እያንዳንዱን ነገር ይስጣችሁ። ለምን ስህተት ካለው በኮፒራይት ይዞት ከሆነ ዩቲዩብ ቀጥቶት ከሆነ ምናምን እያንዳንዱ ነገር ውስጥ ይቀመጣል። ይሄንን ነገር እንዲሰጣችሁ አድርጉ። ኦኬ ልዩነቱ ደግሞ ሰዓት፣ ሰብስክራይብ እንዲሁም ደግሞ የዩቲዩብ ቻናል መግዛት ልዩነቱ እኔ በማየው መልኩ ልዩነቱ የገንዘብ ልዩነት ነው። አሁን እናንተ ይሄንን ቻናል ትገዛላችሁ አይደለም? በዚህ ቻናል ትለፋላችሁ፣ ትደክማላችሁ፣ ትሰራላችሁ፣ ታሳድጋላችሁ። ግዴታ ነው መስራት አለባችሁ። ዝም ብላችሁ ይሄንን ቻናል ብቻ ገዝታችሁ ስላስቀመጣችሁ እናንተ የምትጠቀሙት ነገር የለም። ተረዳችሁ? መስራት አለባችሁ። ኦኬ ሰብስክራይብ ማሰራት የሚባለው ደግሞ ኦኬ የምታሰሩት ሰብስክራይብ ደግሞ በሰራችሁት በእናንተ ዩቲዩብ ቻናል ለሚሰራ ነው። ያኛው የዩቲዩብ ቻናል ነው የሚሸጥላችሁ። ኢሜል እና ፓስወርድ ይሰጣችኋል። ያንን ወደ እናንተ ተገለብጣላችሁ። የሚገዛው ዩቲዩብ ቻናል ነው። ኦኬ የሚሰራ ሰብስክራይብ ደግሞ የሚሰራው ሰዓትና ሰብስክራይብ እናንተ ዩቲዩብ ቻናል ተከፍታላችሁ። መጀመሪያ ሰብስክራይብ ለማሰራት ዝም ተብሎ አይሰራም።
ገባችሁ? በቃ ብላችሁ ከደከማችሁ ኦኬ ነው የምታሰሩት። አሰርታችሁ ደግሞ ሰብስክራይብ አለ ሊባል ሳይሆን እስከ ጥግ ድረስ ሰርታችሁ ለመለወጥ ልታሳድጉት ፌመስ ዩቲዩበር ለመሆን ትልቅ ደረጃ ላይ እደርስበታለሁ ብላችሁ አይምሯችሁ ላይ ካለ መስራት አለባችሁ። ይዞ መቀመጥ አይደለም። 1000 ሰብስክራይብ 4000 ሰዓት ይዞ መቀመጥ ትርጉም የለውም። መስራት አለባችሁ። ስትሰሩበት ነው እናንተ ስኬታማ ልትሆኑ የምትችሉት። ስራችሁን ታስተዋውቁበታላችሁ። ሌላ ቦታ ከፍላችሁ የምታስተዋውቁት በራሳችሁ ቻናል ታስተዋውቃላችሁ። ቻናላችሁ እንዲያድግ ደግሞ እናንተ ዋጋ መክፈል አለባችሁ። ጊዜ ስጡት። ይደካሙ። ሰብስክራይብ የሚሰራው እናንተ በሰራችሁት ቪዲዮ ላይ በቻናላችሁ ላይ ነው የሚሰራው። ቀጥታ ወደ እናንተ እንዲገባ ኦኬ። ሰዓትም ልክ እንደዛው ነው የሚሰራላችሁ በቻናላችሁ። የሚገዛው ቻናል እና የሚሰራው ሰብስክራይብ ልዩነቱ ምንድን ነው? የሚገዛው ቻናል መጀመሪያ ደረጃ ምን ያክል ጤነኛ ነው። አንድ ዩቱብ አልያዘው ወይ ዩቱብ አልቀጣው ወይ ዩቱብ እዞት ደግሞ ሁለት ከማጣ ጊዜን ሰዓቴን አቃጥዬበታለሁ። ስለዚህ አንዳንድ የማያውቁ የመዳም ቀሞች አሉ፣ ለነሱ እንሽጥ ተብሎ ደግሞ ይሸጣል። ለምን እንዲህ አይነት ግሩፕ ቴሌግራም ላይ አለ። ኦኬ ይሄንን ደግሞ የሚያደርጉት አረብ ሀገር ያሉ ልጆች ናቸው፣ እራሳቸው ናቸው። ኦኬ እኔ እንደ ግሌ ልምከራችሁ የዩቲዩብ ቻናል ከምትገዙ ሰዓትና ሰብስክራይብ አሰሩ። ግን የምትሰሩ ከሆነ ነው አረብ ሀገር መሆናችሁ ኢትዮጵያም ገብታችሁ ድክም ብሏችሁ እንደምትሰሩበት እርግጠኛ ከሆናችሁ አላማችሁ ላይ የምትጸኑ ከሆነ አላማችሁ ላይ ቆራጥ የሆነ ውሳኔ ካላችሁ እሱ ላይ ገዝታችሁ መስራት ትችላላችሁ። ግን ከአንዴ አይደለም። መጀመሪያ ድካሙ። በራሳችሁ መጣር አለባችሁ። በራሳችሁ መድከም አለባችሁ። በራሳችሁ ታግላችሁ እምቢ ካላችሁ ወደዚህ እርምጃ ትሄዳላችሁ። ግን አሁን ዝም ብላችሁ የምትገዙ ልጆች አላችሁ። በቃ ዝም ብሎ እኔ ብር ስላለኝ አይ ብሩ ትንሽ ነው ብላችሁ ሞጭልቃችሁ ትሰጣላችሁ። ግን ድካሙን ደግሞ አላያችሁትም። መድከም አለባችሁ። ኦኬ በቃ መድከም። አንድ ሰብስክራይብ ለማግኘት ምን ያክል ነው የሚደከመው? ይሄንን ደክማችሁ ብላችሁ ስትሉ ወደ ሌላ ምርጫ ትሄዳላችሁ። ገንዘቡም የእናንተ ነው። አዎ ለፍታችሁ ደክማችሁ የምታመጡት ገንዘብ አውቃለሁ። ባችሁ ዝም ተብሎ ቻናል ከፍታችሁ ብቻ 1000 ሰብስክራይብ ሙሉልኝ ከዛ እንደዚህ ነው አይደለም። መድከም ስራ ይጠይቃል። ኦኬ በጣም ይቅርታ፣ በነገራችን ላይ ደክሞኛል። በጣም ነው ደካማ። ጠዋት ነው የተነሳሁት እና በዚህ ሁኔታ ነው ያው እኔ የማውቀው ይሄ ነው። ኦኬ እና ደግሞ ኤክስፐርድም የሆነ ሰብስክራይብ አለ። ኤክስፐርድ የሆነ 4000 ሰዓት አለ። ኦኬ አንዳንድ ሰዎች ለገንዘብ ይሰራሉ። በቃ ኬትም አምጪው ዱቄቱን ፍጪው እንደሆነ ነገር ማንን እንደፈለጉ በቃ በፈለጉት መልኩ ያሳምኗቸዋል። እናንተ ካሳመኑ በኋላ እነሱ አይምሮ ላይ እንትን የሚለው ገንዘቡን መቼ ነው እጅ ላይ የሚገባው ነው። ኦኬ በቃ እንደምንም አምቦጫርቆ ይሰጣችኋል። እናንተ ብራችሁን ትከፍላላችሁ። ግን አንዳንድ ደግሞ በጣም ጥርት ያለ ስራ የሚሰሩ ልጆች አሉ። ለገንዘብ ሳይሆን ለደንበኛ የሚሰሩ ገባችሁ? ስራቸው ጥርት ያለ ታማኞች ከሆኑ ዛሬ አንድን ሰው በታማኝነት ከሰሩ ነገ 2-3 ደንበኛ እንደሚመጣላቸው በሰልፍ እንደሚጠበቁ ስለሚያውቁ በታማኝነት በሀቅ የሚሰሩ አሉ። አንዳንዶች ደግሞ ፊት ለፊታቸው ከገንዘብ ውጭ ምንም የሚታያቸው ነገር ስላሌለ እንደምንም አድርገው እናንተን ማሳመን ገንዘቡን መውሰድ የሚፈልጉ ልጆች አሉ። ተጠንቀቁ። ስትገዙም ስታሰሩ ትክክለኝነቱን አረጋግጡ። ኦኬ ኢሜል ሰታችሁ ደግሞ ሰዓት አሰራለሁ ካላችሁ ያ ሰው ምን ያክል ታማኝ ነው? ይሄንን አረጋግጡ። ኦኬ እና በሌላ በአዲስ ቪዲዮ እስከምንገናኝ ያላችሁበት ሰላማችሁ ይዛ። በጣም ደከመኝ ብሎኛል ወላሂ የግድ ነው ያወራሁኝ ወይ እንትን ያልኩ ያለሁት በጣም ደክሞኛል። ጠዋት እንትን የተነሳው ላይ ሰላም ሁሉ ልጆች